አጠቃላይ ባለጊዜዎቹ መዋቅር ምን ይመስላል፣ አደረጃጀቱ ምን ይመስላል የሚለውን ሊዘረዝርና ከዛ ውስጥ አንዱን ፒክ አድርጌ ነው ዛሬ የሚያወራው። አደረጃጀቱ የአብይ ልክ አብይ ወደ ስልጣን እንደመጣ የኢትዮጵያ ሕዝብ አብይን ቢደግፍም አብይ ያሰበው ህልሙ ሌላ ፋሽስታዊ ህልም ስላለው የህዝብ ድጋፍ ሰስቴነብል አይደለም በሚል የራሱን ማፊያ ቡድን ማደራጀት ጀመረ። ልክ የኢትዮጵያ ህዝብ እየጨፈረ ባለበት ሰዓት 2018 እንደ አውሮፓ አቆጣጠር ህዝብ ሃኒሙን ውስጥ ነበርንኛ። በቃ አለፈልን ኢትዮጵያ ከዚህ በኋላ ወደ አምባገነንነት ወደዛ አይነት ስርዓት አንመለስም ብለን ስንጨፍር ነበር። በዛን ጊዜ ብዙ ኢትዮጵያውያን እንደው አብዛኛው ማለት ኦልሞስት እንደዛ ነበር የታሰበው፣ አልጠረጠርንም። አብይ ግን ማፊያ ቡድን ማደራጀት ጀምሯል። ከጅምሩ የመጀመሪያ ይሄ ማፊያ ቡድን ሲያደራጅ እንግዲህ ሁለት የአስተዳደራዊ መዋቅር ተፈጠረ። ወይ ከጅምሩ ነው የምነግራችሁ። ልክ አብይ ስልጣን እንደያዘ አብይ የጀመረው መንግስት ውስጥ ሌላ መዋቅር ትክክለኛው መንግስትን መመስረት ጀመረ። አሁን ሁለት አይነት ነው አሁን ኢትዮጵያ ውስጥ በአሁኑ ሰዓት ያለው መንግስት ሁለት አይነት ነው። አንዱ ከውጭ የምታየው ሚኒስቴር መስሪያ ቤቶቹ አሉ፣ ክልል መንግስታት አሉ፣ ከተማ መስተዳደር አለ። እሱ ከውጭ ነው የምታዩት። ትክክለኛ የአብይ መዋቅር ግን አይታይም፣ የለም። እሱ ነው የምነግራችሁ ዛሬ። የአብይ ስርዓት ከፈለጋችሁ ዲፕ ስቴት በሉት። የአብይ ስርዓት የገዳይ፣ የአፋኝ፣ የዘራፊ ስርዓት የሚባለው ትክክለኛውን ሞዱስ ኦፕረንዲ ኦፍ አብይ ሲስተም የሚባለው እሱን ነው የምነግራችሁ እንጂ ከውጭ የምታዩት ሚኒስቴሮች ይሄ ናቸው። 7-8 ሴቶች ሚኒስቴሮች አሉ። ከዛ እዛ አካባቢ ሚኒስቴሮች እንደዚህ አገር የሚመሩ ሚኒስቴሮች አሉ። እሱ ውሸት ነው፣ የለም እንደዛ። እሱ እንትን ነው ይሄ ዲሪቶ የሚባለው ከውጭ አብይ የሚለብሰው ነው። ትክክለኛው የአብይ ስራ የአብይ አገዛዝ ምንድን ነው፣ ምን ይመስላል የሚለው ነው ዛሬ ምነግራችሁ። ዲሪቶውን አንስቼ ማን ነው ምን ይመስላል ስርዓቱ ብዬ እሱን ነው አንድ በአንድ ምነግራችሁ። የኢትዮጵያ ህዝብንም እያስቆጣ ያለ ሰሞኑን እንግዲህ አሁን እያያችሁ ነው። ይሄ 120 ማፊያ ቡድን ምዕራብ ሸዋ አምቦ አካባቢ ያስጀመሩት ኢትዮጵያ አገር ሙሉ ኦሮሚያን ሙሉ ኢትዮጵያን እያዙ ነው። የኦሮሚያ ይወጣ እንዳለ አሁን ሰሞኑ ጃዋር ይዞታል፣ በሚገባ ይዞታል። ህዝቡም በቃ አሁን ትክክለኛውን መረጃ ማግኘት ጀመረ። እሱ ነው እንግዲህ ይሄንን ፕሮግራም እንዲሰራ ራሱ ያደረገኝ። ስለዚህ አደረጃጀቱ የባለ ጊዜዎቹ አደረጃጀት የባለ ተራ አደረጃጀት ምንድነው የሚለውን ልጀምር። እነኚህ ቡድኖች የቢዝነስና የታጠቀ ቡድን ነው። የታጠቀ ቢዝነስ ኤንድ አርምድ ግሩፕ ናቸው። እነኚህ ቢዝነስ ይሰራሉ፣ ይገላሉ፣ ያፍናሉ፣ ያሰቃያሉ። ዋናው ዓላማው አብይን ስልጣን ላይ ለመጠበቅ። ይህን አብይን ስልጣን ላይ እስከ ጠበቅ ድረስ ትገላለህ፣ ትዘርፋለህ፣ ታሰቃያለህ፣ ታጠፋለህ፣ የፈለግከውን ነገር ታደርጋለህ፣ አትነካም። ዋናው ዓላማ እችን ያዝና ይላል አብይ
አብይን ቤተመንግስት ውስጥ ማምለክ ይግድላል። ከዛ በኋላ ከዛ ውጪ የፈለግከውን ታደርጋለህ። ለዛ የተዘጋጁ መዋቅሮች መዓት የማፊያ መዋቅሮች አሉ። የማይነኩ አይነኬ ማፊያ ቡድኖች አሉ። ከዛ ውስጥ 120ን ልጀምር ህዝብ በደንብ እንዲረዳ ስለምፈልግ 120 አምቦ አካባቢ ነው ያስጀመሩት። ከዛ ያሰፉ ወደ ምዕራብ ሸዋ ሙሉ ያዙ። ከዛ አዲስ አበባ ዙሪያንም ያዙ። ከዛ ኦሮሚያ ሙሉ በሙሉ ተሰራጨ። ይሄ አምቦ ላይ የተጀመረው 150 ኪሎ ሜትር ራዲየስ ላይ የተጀመረው የማፊያ እና የዝርፊያ የግድያ ስኳድ ይሄ ተሞክሮው መላ ኦሮሚያ ላይ አዳረሱት። አንዱ 120 ነው ልዘርዝርና በኋላ እመጣበታለሁ። 120 ቡድን ነው። ከዛ መከላከያ ውስጥ ንዑስ ንጉሶች ተፈጥሮ የሚያፍኑት የሚዘርፉት የነሱም ቢዝነስ ግሩፕ ናቸው። 120 ቡድን ውስጥ ደግሞ በጣም አይነኬዎች የሚባሉ 1-5 ቡድኖች አሉ። አሁን ከውጪ ሰው መከላከያን ሲያይ ይሁን የመከላከያ ሰራዊት በቃ አንድ ይመስላቸዋል። ነገሩ እንደዛ አይደለም። መከላከያ ቡድን ንዑስ ንጉሶች ተፈጥሮ ኪንግደም አላቸው። አይነኩም፣ እርስ በራሳቸውም አይነካኩም። አብይ ሆን ብሎ እንደዚህ አድርጎ የፈጠረው መከላከያ ቡድን እኮ እዛው ራሱ እንዳግባባ ይፈልጋል አብይ። የመከላከያ ቡድን እና እዛ በተለይ አዲስ አበባ ላይ የሚታየው ንጉስ ኪንግደም ሆኖ ተከፋፍለው ለአብይ ብሎ ይገላሉ፣ ለራሳቸው ደግሞ ይዘርፋሉ። ይሄ ቡድን የመከላከያ ውስጥ ያለው ዋናው ቤተመንግስቱና ወደ ቤተመንግስት የሚቀርብ ዋናው የቢዝነስና የግድያ ቡድን ሆኖ የሚያገለግለው ሪፐብሊካን ጋርድ ነው። ሪፐብሊካን ጋርድ በጣም ለአብይ የሚቀርብ ነው። ከቤተ መንግስት ነው የሚመራ። ቶፊቅ መደድ ነበር እሱን የሚመራ። አሁን አዲስ አበባን ተረክቧል ቶፊቅ መደድ። ያው ሪፐብሊካን ጋርድንም በዛው አብይን ያግዛል። ያ አዲሱ ሰው የቶፊቅ ቦታ የተመደበ ሰው እስከሚለምደው ያው ቶፊቅ ራሱ ነው ያንን የሪፐብሊካን ጋርድ አዛዦች አሉ። እነሱም ስራ ይሰራሉ፣ ይዘርፋሉ፣ ያዘርፋሉ፣ ያስገድላሉ። ነገር ግን ቶፊቅ አሁንም ቀጥሏል በሪፐብሊካን ጋርድ እና አሁን አዲስ አበባን ይዟል። የአዲስ አበባ ፖሊስ ምናምን ብሎ አንዱ እሱ ነው። ሌላው ንጉስ የማፊያ ቡድን የራሱን የቢዝነስ ኤምፓየር ፈጥሮ ሰውን የሚገሉ የሚያፍኑ የብርሃኑ ጁላ ቡድን ነው። የብርሃኑ ጁላ ባለፈው ሽርሽር አዲስ የሚል እና የተለያዩ ቡድን ቢዝነስ ኤምፓየር ብዬ አቅርቤያለሁ። እሱ አንድ ማን ነበር በረከት ባይሳ የሚባል የሚመራው የብርሃኑ ጁላ እና ብዙ የመከላከያ ውስጥ ያሉ የብርሃኑ ጁላ ኪንግደም ስር ያሉ ቢዝነስ ራን የሚያደርጉ ቡድኖች በረከትን አስቀምጠው ቢዝነስ ያሰራሉ። የፈለጉ ሰውን አፍኖ ቶርቸር ያደርጋሉ፣ ይገላሉ፣ ገንዘብ የፈለገውን እንትን ያደርጋሉ። ማንም ሰው አይነካቸው። ፍርድ ፖሊስ ምናምን አይነካቸው። አንዱ የብርሃኑ ጁላ ነው። በነገራችን ላይ ይሄ በረከት ባይሳ የሚባለው የነሱን ቢዝነስ ራን የሚያደርገው የመከላከያ ግዢ ሙሉ የሚቆጣጠር እሱ ነው የሚገዛ። የሚዘርፉት በዛ በኩል ነው።
በረከት ባይሳ ያገባው የብርሃኑ ጁላ ልጅ ነው እና በዛው ትስስሩ ስር የሰደደ ነው። እንደ ፋሚሊ ነገር ነው የሚሆነው። የመከላከያ ውስጥ ሌላ ደግሞ የይልማ መርዳሳ እና አለምሸት እና ሌሎችም አሉበት እዛ አካባቢ አንድ ላይ እነሱ ደግሞ የራሳቸው ቢዝነስ ኤምፓየር አላቸው። ኮንትሮባንድ ጭምር የተለያዩ እነሱም የፈለጉትን ሰው ያፍናሉ፣ ይገላሉ። እንትኑ ደግሞ የሚገርማችሁ እነኚህ መከላከያ ውስጥ ያሉ ሰዎች ኦሮሚያ ውስጥ ከትውልድ አካባቢያቸው ነው ጋር ነው እንትን ከዛ የሚያደራጁት የትውልድ ቦታቸው የተወለደ በሰፈር አንድ የሆኑ በዛ አይነት ነው። አሁን ሪፐብሊካን ጋርድ ውስጥም እንደዛ አይነት ነው። ትንሽ አሁን ቀስ እያሉ ከጅማ እንትን ማምጣት ጀምሯል። እና ብርሃኑ ጁላ ደግሞ የትውልድ ሰፈሩ ሰዎችን ነው ሰብሰብ የሚያደርገው። ብርሃኑ ጁላ እንደዛ ነው። እና አለምሸት እና ይልማ ወደ ደቡብ ምዕራብ ሸዋ እና ምዕራብ ሸዋ አካባቢ የተወለዱ መከላከያ ውስጥ የነበሩ ከዛ ውጭም ያሉ ሰዎችን ያደራጃሉ። እና አብዱራህማን ኢብራሂም ደግሞ ሎጂስቲክስ ላይ መከላከያ እሱም የራሱ ቢዝነስ ኤምፓየር ነው። የትውልድ ሰፈሩን ሰዎችን ሰብሰብ አድርጎ የራሱ ቢዝነስ ግሩፕ እና ማፊያ ግሩፕ አደራጅተዋል። አዲስ አበባ ውስጥ ይንቀሳቀሳሉ። ሌላው የብርሃኑ በቀሌ እና የተስፋዬ አያሌው ነው። በነገራችን ላይ ብርሃኑ በቀሌና ተስፋዬ አያሌው ለአብይ በጣም ቅርብ የሆኑ ሰዎች ናቸው። እነሱ የራሳቸው ቢዝነስ ኤምፓየር አላቸው። ይገላሉ፣ ያስገድላሉ። በጣም በተለይ ተስፋዬ አያሌው ትልልቅ ግድያዎች ውስጥም ይሳተፋል። ተስፋዬ አያሌው ብርሃኑ በቀሌ ደግሞ የሪፐብሊካን ጋርድ አዛዥ ሆኖ ማለት ቶፊክ ስር አዛዥ ሆኖ ሲያገለግል ስለነበር ብዙ ግድያዎች ውስጥም ተሳትፏል። ስለዚህ የተስፋዬ አያሌውና ብርሃኑ በቀሌ ቡድን በጣም ለአብይ ይቀርባሉ። አሁን አብይ ብርሃኑ በቀሌና ተስፋዬ አያሌው በደንብ ያምናል፣ በደንብ ወደ ራሱ ያቀርባል። ይሄ ብርሃኑ ጁላ፣ ይልማ መርዳሳ ምናምንና አብዱረህማን ኢብራሂም ቡድን ያው ስራ እንዲሰሩና እንዲዘርፉ አድርጓል። ግን ደግሞ ዋጋ የላቸውም ብሎ ያምናል። አብይ መከላከያ ንጉሶች ውስጥ በተለይ ተስፋዬ አያሌው ከፍተኛ ግድያዎች ውስጥ ይሳተፋል። ሃይ ሌቨል ግድያዎች በኢትዮጵያ ውስጥ የነበሩ ከፍተኛ ይሄ አሳሲኔሽን የሚካሄዱ አስታውሱ። ኢትዮጵያ ውስጥ የነበሩ ሃይ ፕሮፋይል አሳሲኔሽን የነበሩ ውስጥ የሚሳተፍ ሰው ነው ተስፋዬ አያሌው። እና ተስፋዬ አያሌው በጣም የአብይ በጣም ቅርብ ሰው ነው፣ አይነኬ ነው እሱ። ከዚህም በፊትም አብሮ ስላደጉ ሬዲዮ ኦፕሬተር ሆኖ ሲያገለግሉ የነበሩ ሰዎች ስለሆኑ ተስፋዬ አያሌው ሌላ ጊዜም እንግዲህ የሃጫሉ ሁንዴሳ ግድያን መርምረን ስናቀርብ የተስፋዬ አያሌው ስም ይነሳል። ያኔም እና የመከላከያ ውስጥ ያሉ ባለጊዜዎች የሚባሉ የፈለገውን ሀብት ይወስዳሉ፣ ሰውን ያስራሉ፣ ዜጎችን ያሰቃያሉ፣ ከቢዝነስ ውጭ ያደርጋሉ፣ የፈለጉትን ከአዲስ አበባ ያባራሉ ወይ ደግሞ ያስራሉ። አንዱ ይሄ ከ120 ቡድን ውጪ ነው። 120 ራሱን የቻለ ነው። ሌላው ከ120 እና ከመከላከያ ንጉሶች ውጪ
አይነኬዎችም አሉ። እነሱ ደግሞ ይሄ ሸኔ ፌክ ሸኔ የሚባለው ኦሮሚያ ውስጥ ኦፕሬት የሚያደርጉ አለ፣ አዲስ አበባ ጭምር። እነሱም ቢዝነስ ኤምፓየር አላቸው፣ ፎቅ አላቸው። ቡራዩ ላይ ፎቅ ይሰራሉ፣ አዲስ አበባ ውስጥ ፎቅ ይሰራሉ። ቢዝነስ አላቸው፣ ፌክ ሸኔን ረን የሚያደርጉት። አባቶርቤ የሚባለውንም ረን የሚያደርጉት እነሱም ቢዝነስ ኤምፓየር አላቸው፣ ሰውን የሚያሰቃዩ። ፌክ ፋኖን ኦሮሚያ ውስጥ ረን የሚያደርጉ የተለያዩ አካባቢ ወደ ኦሮሚያ ውስጥ የተለያየ ቦታ አውቆ ፋኖ ኦሮሚያ ውስጥ ገባ ብሎ ፋኖን ፌክ ፋኖን አደራጅቶ ራን የሚያደርጉት አዲስ አበባ ውስጥ በጣም ከፍተኛ ቢዝነስ ያላቸው ማፊያ ቡድን አደራጅቶ ያንን ይሰራሉ። የተለያዩ ደግሞ በተለያየ አካባቢ እንደዚህ የቪጂላንቴ ግሩፕን ፈጥሮ በተለይ ሰውን አንገት የሚቀላ ማይሆን ነገር የሚያደርጉ ሰዎችን ራን የሚያደርጉ የነ ሲሳይ ቶላ የብሔራዊ ደህንነት ጽሕፈት ቤት አለ። እነሱም ይዘርፋሉ። አሁን ሲሳይ ቶላ እነ ዳንኤል ክብረት የተለያዩ ቪጂላንቴ ግሩፕን ራን ያደርጋሉ። ራሱን የቻለ ነው። እሱ ደግሞ ለምሳሌ አሁን አጣዬ አካባቢ የተከሰተው የምናስታውሰው፣ ደራ አካባቢ የተከሰተውን ነገር የምናስታውሰው በቀጥታ ሲመሩ የነበሩ እነ ዳንኤል ክብረት እነ ሲሳይ ቶላ እነኚህ ቪጂላንቴ ግሩፕ አላቸው እና ብዙ ቦታ ማንሳት ይቻላል። ሰፊ እሱም ራሱን የቻለ ነው። አሁን የመጨረሻ በቃ አደራጅቶ ኦልሞስት ሁሉም ይደራጃል። በቀጥታ ሰው ማሰቃየት ውስጥ እንትን ላይ የሚሳተፍ ይደራጃል። ከዛም መጨረሻ ላይ ደግሞ የጋቸነ ስርና የሚባለውን በህግ ደረጃ አዋቀሩት ኦሮሚያ ላይ። ይሄ ጋቸነ ስርና የሚባለው በኦሮሚያ ምክር ቤት በጨፌ ኦሮሚያ በጸደቀው ህግ ጋቸነ ስርና ማለት የስርዓቱ ጠባቂ ብሎ ያዋቀሩት፣ የስርዓቱ ጠባቂ የአብይ ስርዓት ጠባቂ ብሎ ህግ አውጥተው ኦሮሚያ ላይ ያዋቀሩት ወጣቶችን እዛ ውስጥ አስገብተው እንትን ያደርጋሉ። ይሄ ጋቸነ ስርና ማለት እንግዲህ ህዝባዊ ስርዓት ጠባቂ አድርጎ ለማደራጀት እንደ ባሲጅ የሚባለው የኢራኑ አይአርጂሲ እንደዛ አይነት ያስታጥቃሉ። እዛ ሚሊሻ እዛ ውስጥ ስር እንዲገባ ተደርጎ ነበር። አሁን ሚሊሻ ትንሽ ራሱን እንዲችል አደረጉ። እነሱንም ግደሉ፣ እንደፈለጋችሁ ዝረፉ ተባለ። ሚሊሻም ድሮ እኮ ሚሊሻ ያው አባቶቻችን ናቸው። ሚሊሻ አሁን ምንድነው ያደረጉት? ዝረፉ ተባሉ። ከሌሎቹ ዘራፊ ቡድን ጋር ያው ለየት ያለ ስርዓት ነው። ሚሊሻም እንደዛ ተብሏል። እሱ ይሄ ጋቸነ ስርናም አለ። ይሄ በነገራችን ላይ እንግዲህ ባለጊዜዎች ስንል ከዛ ውስጥ ቦልድ ሆኖ የሚታየው ባለጊዜ የተወሰኑ ሁለት ናቸው። 120 እና መከላከያ ውስጥ ያሉ ንጉሶች አሉ። የኤምፓየር የራሳቸውን ኪንግደም ፈጥሮ ራን የሚያደርጉ እነኚህ ሁለቱ ይታያሉ። አዲስ አበባ ውስጥ በደንብ ጎልቶ ይታያሉ። ቢዝነሳቸው ይታያል። አዲስ አበባ ውስጥ እንደፈለጉ የፈነጩ የሚሄዱ እነኚህ 120 እና የመከላከያው ነው የሚታየው። ከዚህ ጋር ተያይዞ ደግሞ ይሄ የታጠቀ ሀብት ያለው ማፊያ ቡድን ጋር የሚሰራ ደግሞ ባለጊዜ ቡድን የዲጂታል አርሚ አለው።
የሚዲያ ሰራዊት አለው። አሁን በተለይ የስርቆቱ ማለት ዝርፊያው ላይ ያው ሶሻል ሚዲያን አይጠቀሙ እንደዚህ ዘረፍን አይሉም። ነገር ግን ሲያሰቃዩ የአብይን ተቃዋሚ ነው ብለው ሲገሉ ሲያሰቃዩ ሲገርፉ ቪዲዮ ቀርጾ ለሴንትራል ኮማንድ ይልካሉ፣ ሪፖርት ያደርጋሉ። ይሄ ቡድን ስራውን ደግሞ ሪፖርት ያደርጋል ሲያሰቃይ። ወደ ሴንተሩ ለምሳሌ ኦሮሚያ ውስጥ የሚንቀሳቀሱ ሰውን የሚያሰቃዩ፣ ሰውን የሚገርፉ፣ የሚገሉ፣ ረሽነው የሚጥሉ ወደ ሴንትራል ኮማንዱ ወደ ሶሻል ሚዲያ አርሚ ኮማንዱ ለምሳሌ ኦሮሚያ ላይ ሽመልስ ራሱ ነው ኮማንድ የሚያደርገው። ዋትስአፕ ግሩፕ አለ ኦሮሚያ ላይ። ዋትስአፕ ግሩፑ የዋና የቡድኖቹ እንደየከተሞቹ ይለያያሉ፣ ስም ይሰጣል። ለምሳሌ አምቦ ላይ 120 ከተባለ የግድ አዳማ ላይ 120 አይባልም፣ ሻሸመኔ ላይ 120 አይባልም የግድ። ነገር ግን ሰውን ለምሳሌ ለማስገደል ከተፈለገ አንዱን ቡድን ወስዶ ሌላ ከተማ ወስዶ አስገድለው ወደ ቦታው ይመለሳል። ያ ገዳዩ ቡድን እንትን ያደርጋሉ። ቦታ ለዋውጠው ነው እንደዚህ የሚያደርጉት። ከገደሉ በኋላ ቪዲዮ ይልካሉ፣ ከገረፉ በኋላ ቪዲዮ ይልካሉ። የዋትስአፕ ግሩፑ ላይ ከዛ የትኛው ነው መውጣት ያለበት ብሎ ይወስኑና ኦቶራይዝ የተደረገው ቪዲዮ ይለቀቃል። በፌክ አካውንት ነው የሚለቀቀው። ስለዚህ ይሄ ዲጂታል አርሚው ይሄ ሚዲያ ሰራዊት የሚባለው አለ። ዋና ኮማንድ አላቸው እነሱ። መሬት ላይ የሚገላለ፣ ሶሻል ሚዲያ ላይም የሚገላለ። ይሄ ሶሻል ሚዲያ ላይ በጣም የተደራጀ በኢትዮጵያ ውስጥ የዲጂታል አርሚ በጣም በከፍተኛ ደረጃ ፋይናንስ የሚያገኝ ስርዓት ነው። ከላይ በአብይ ነው የሚመራ የዲጂታል አርሚ ዋና ቺፍ ኦፍ